ነው ማይደብራቸው ገባ። እኔ እዚህ ጋር ዲፕሬሽን ውስጥ ገባው ተጨናነኩኝ። ምንም በማላውቀው ነገር ነው የምልህ። ተረዳኸኝ አይደለ? ግን እንደዚህ ብለህ ስታወራ ማንም ሰው አይረዳህም። ዋስጥያታ ማን ያስጥልሻን? እስቲ አሁን አንቺ እስቲ ማን ህግ ድሬዳዋ ውስጥ ይከበራል? ህግ ድሬዳዋ ውስጥ እንደሚከበር ከዚህ በፊት አልሰማችሁም? በቀደም አልሰማችሁም? አሁንም ድሬዳዋ ውስጥ ህግ ይከበራል። ይሄው እቺን ሺቲ ይዘን ብርቱካን ሙዝ ምናምን ይዘንልሽ እንመጣለን። በሺቲ ያኔ ልባትም ጃኒ እንደዚህ አታደርግም። ጃኒ ፋኖ ናት። ጃኒ ምናምን ናት። አሩ ሲሪየስ ጃኒ። አሁን እንግዲህ ከዚህ በፊት ተናግረናል። ከዚህ በፊት በነበረኝ ቪዲዮ ራሱ በደንብ ክሊር አድርጌ እንግዲህ ተናግሬ ነበር፣ በዚህ በአዶናይ ቪዲዮ ማለት ነው። ይሄ ሶሻል ሚዲያ የሚናገረው አንድ ነገር መላ የሚፈጥረው ከሌለ ወደ በጣም ብዙ አይነት መንገዶች ይሄዳል ብዬ ከዚህ በፊት እንደተናገርኩ በእርግጠኝነት ታስታውሳላችሁ ማለት ነው። አሁን እንግዲህ እንደምትመለከቱት ከነበረው ችግር ወደ ሌላ ደግሞ ችግር መተናል ማለት ነው። ከአዶናይ ወደዚህ ልጅ መተናል ማለት ነው። እና የበፊቱ ኡኡ ስንልበት ነበር። ዛሬ ደግሞ እንግዲህ የሚያስቆም ኃይል መጣ ማለት ነው። በዚህ ምክንያት እንግዲህ የተፈጠሩ ብዙ ነገሮች አሉ። ይሄንን እንግዲህ በተመለከተ ነው የዛሬው ፕሮግራም ማለት ነው። ውድ የዩቲዩብ ቤተሰቦቼ እንደምናችሁ ሰላማችሁ ብዝት ይበል እያልኩኝ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳትን ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። እንዳልኳችሁ እንግዲህ ይሄ ነገር አነጋጋሪ ስለነበረ የሚናገርና የሚቆጣ እንደኛ ሰው የሆነ ቤተሰብ ልጆች ያሉት የተሰማው ሰው እንግዲህ ተነስቶ እንደዚህ አይነት ነገሮችን ወደ እስር እስከ ማድረስ ድረስ እንደሚደረስ እንዲያሳይ ብሎ እንግዲህ በድሬዳዋ ይሄ ነገር ተፈጥሯል ማለት ነው። በዚህ ምክንያት በጣም ብዙ ንግግሮች ተፈጥረዋል። የዚህ ልጅ መታሰር ልጅ ነች እንዴት እንደዚህ ሆነ ምናምን፣ ህጉ ተረስቶ ስለሷ መቆርቆር፣ ህጉ ተረስቶ ስለ ፖለቲካ ማድረግ፣ ህጉ ተረስቶ እውነት የኛን ማንነት የኛን ባህል እስከ መርሳት የደረሰበት ጊዜ ነው ያለውና በእውነት እቺን ነገር እንግዲህ ረጋ ብላችሁ በደንብ ተመልክታችሁ የራሳችሁን አስተያየት ስጡበት እላለሁ። እንደተለመደው እንደምለው ከወደዳችሁ አደሞችን ቤት በላይክ ሙሉልኝ። አዲስ የሆናችሁ ሰብስክራይብ አድርጉ እያልኩኝ እስቲ ምን እንዳዘጋጀው ላሳያችሁ። ወደ ፕሮግራሙ እንሂድ። መልካም ጊዜ ይሁንላችሁ። ጠንካራ ነኝ ብዬ ነበር፣ ለካ ብላትን አልተማርኩም። ትዕግስት አለኝ ብዬ አልሜ፣ ለካ መፈተንን አላወኩም። ጥበብ አለኝ ብዬ አስቤ፣ እምነትን ግን አልጨመርኩም። በቀን በጎ መሆን ለካ በጎነትን አልጸደቅኩም። አልጠየቅኩ ያልመዘንኩ፣ አልደመርኩ ያልቀነስኩ፣ አልከፈትኩ ያላጠርኩ፣ በስጋ ሚዛን ልክ በሌላዬ አላደግኩ። ሀያል ሞላው ጉዶሎ የማወቅ ማን በቅሎ፣ በነጻ ተማርኩትን ትዕግስት በክፍያ በጥበብ ያላካበትኩትን ጸጋ በቡቃያ ሆሽ ጎሽ የመንጋነት አርቦሽ ጦስ የማንነት ግርዶሽ ኮሽ አውቃለሁ ስለ የማውቀውን ዝንፍ ማይ ይመስላል ማስተውሎ ግርድፍ የምደግፍ በሌላ ጫማ ውስጥ የራሴን ጉድፍ መጓዝ ይመስላል ጥላዬ ይጎትተኛል ለመመኘው ነገር ትላንቴ ዋሽቶኛል። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልተፈቱ እናንተ ፋራዎች ጃኒ ገብቶናል። እንደ ሀገር ችግር የሆነብን ነገር ምን እንደሆነ ታውቃላችሁ? ማንን ታዋቂ ማድረግ እንዳለብን አለማወቃችን። እቺ ልጅ በግልጽ አማርኛ የድሬዳዋ ሴቶች ሺቲ የሚለብሱት ለወሲብ እንዲመቻቸው በሚል ነው ብላ ተናግራለች። እኔ 5 ዓመት ድሬዳዋ ኖሬያለሁ። ዩኒቨርሲቲ እዛ ነው የተማርኩት። በኖርኩባቸው ዓመታት እንደዚህ አይነት ሜንታሊቲ ያላቸው ሴቶች አጋጥሞኝ አያውቁም። ሲጀመር ድሬዳዋ ውስጥ ሺቲ የሚለበሰው በጣም ከፍተኛ የሆነ ሙቀት ስላለ ነው። ሕፃን በሉ ወጣት በሉ ትላልቅ ሴቶች ሳይቀሩ እዛ ሀገር የሚለበሰው 90% ሺቲ ነው። ምክንያቱ ሙቀት ስለሆነ ብቻ። እና እንደዚህ ሆኖ ሳለ አንዲት ሴት ወደዚህ ቲክቶክ መጣ የድሬዳዋ ሴትን ለወሲብ ብትጠይቋት አንተ ፋራነ እንዴ እስክትል ድረስ ይሄ በጣም ቀላሉ ጥያቄ ነው ብላ ድሬዳዋ ውስጥ ያሉት ሴቶች ለወሲብ ክፍት እንደሆኑ ሺቲም የለበሱት ለወሲብ እንዲመቻቸው ነው ብላ መናገሯ በጣም ነው የሚያሳፍረው። የሆነ አንድ ሰው 10 ሰው ብትናገር እኮ ኢትስ ኦኬ ሜቢ ሊሆን ይችላል። መላው የድሬዳዋ ሴቶችን ነው የተናገረችው። እዚህ ጋር ለመጨመር የምፈልገው የድሬዳዋ ህዝብ ግልጽ ነው፣ ምንም ነገር አይፈራም ሲባል ለወሲብ
ክፍት ነው ማለት አይደለም። ለወሲብ ሲጠየቁ ወዲያውኑ እሺ ነው የሚሉት ለማለት አይደለም። የድሬዳዋ ህዝብ ግልጽ ነው ማለት በጀርባ ሆኖ ምንም ነገር አያደርግባችሁም፣ መናገር የሚፈልገውን ማድረግ የሚፈልገውን በግልጽ አማርኛ ነው የሚናገረው ለማለት ተፈልጎ እንጂ ለብልግና ወዲያውኑ እሺ ይላል ለማለት አይደለም። እና አንዳንድ ጊዜ ስለ ድሬዳዋ የምታወሩትን ነገር እዛ ከህዝቡ ጋር ሳትኖሩ በወሬ ብቻ ሰምታችሁ ጀጅ ለማድረግ አትሞክሩ። እስቲ መጀመሪያ ከህዝቡ ጋር ኑሩና ያኔ ስለ ህዝቡ ምን ማለት እንዳለባችሁ በግልጽ ትናገራላችሁ። በነገራችን ላይ ይህ ጉዳይ በጣም ቀላል ነገር አይደለም፣ እንደ ቀላል የሚታለፍ ነገር አይደለም። ይቅርታ ልትጠይቅበት የሚገባ ጉዳይና እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት። ሰላም እንዴት ናችሁ? እንግዲህ በእነዚህ አይነት ቪዲዮ ስመጣ ለመጀመሪያ ጊዜ ነው። ይሄን ቪዲዮ አይቼ ማለፍ አልቻልኩም። እንደ አንድ የድሬዳዋ ልጅ፣ እንደ አንድ የድሬዳዋ ተወላጅ፣ በድሬዳዋ ማህበረሰብ ውስጥ እንዳደገ የድሬዳዋን ባህልና ወግ እንደሚያውቅ እንደ አንድ ሴት ይህንን ቪዲዮ አይቼ ማለፍ አልቻልኩኝም። እንግዲህ እህታችን ጃኒ የድሬዳዋን ሴቶች ክብር በሚያዋርድ በማይመጥነን መልኩ የምንለብሰው ሺቲ ምንነት ስታብራራ ሰምተናል። እኛ የምንለብሰው የሺቲ ማለት ባህላችን፣ ማንነታችን፣ ውበታችን እና መገለጫችን እንጂ እሷ እንዳለችው ክብር የሌለን ሴቶች ሆነን አይደለም። የድሬዳዋ ሴት ማለት ራሷን የምታውቅ ክብሯን የምታውቅ ማንነቷን የምታውቅ ጠንቃቃ ሴት እንጂ እሷ እንዳለችው ክብር የሌለን ክብራችንን መሪ ላይ የምንጥል ሴቶች አይደለንም። እንግዲህ ድሬዳዋ መተሽ በፍቅር ለተቀበለሽ ፍቅሩን አሳይቶ ለሸኘሽ ማህበረሰብ እንደዚህ አይነት ምላሽ ሚዲያ ላይ ወጥተሽ መስጠትሽ በጣም ያሳፍራል። አፍሽ ሲከፈትም ደግሞ ጭንቅላትሽ ምን ያህል ባዶ እንደሆነ ነው እንድናይ ያደረግሽን። እንግዲህ ጃኒ የሰራችው ስህተት በህግ የሚያስጠይቃት በመሆኑ በህግ አግባብ እንድትጠየቅልን እንደ ህግ ባለሙያነቴ ደግሞ ሙያዊ ድጋፌን ለማድረግ ዝግጁ መሆኔን እገልጻለሁ። አመሰግናለሁ። ስሚ ሰሞኑን ደግሞ ጃኒ ናት ጅኒ የሚሏት ሴት ምንድን ነው ያልሽው አንቺ? ስለ ሀረር ሰው ስለ ድሬዳዋ ሺቲ ምናምን ምን ያደርጉ? ስሚ እኛ ማለት ይሄ ማንነታችን ክብራችን ዓለም የሚያውቀው ማንነታችን ነው። ደግሞ ስለ ሺቲ ተወረ ታዲያ እኛ እንዳንቺ እምብርታችንን ገልጠን እንሄድ እንዴ? ምንድነው የምትዩ? እንኳንም ይቅርታ ጠየቅሽ ጃኒ። ይቅርታ ባጠይቂ ኖሮ በጣም ብዙ ነገር ይከተልሽ ነበር። የድሬዳዋ ሰው የሀረር ሰው ለነገሩ ይቅርታ ባይ ነውና ይቅርታሽን ተቀበለናል። ከዚህ በኋላ ግን እንዳትደግሚያት ተናግር ያለው ደግሚያት። አዎ እንግዲህ እንደተመለከታችሁት ነው። የሆነ ነገር ተፈጠረ። እንግዲህ እቺ ልጅ በአንድ እንግዲህ እንደዚህ በላይፍ የሆነ ቶክ ላይ የራሷን የሆነ ነገር እንግዲህ ተናገረች ማለት ነው። ብዙ ጊዜ አፍ ያመልጣል፣ የታወቀ ነው። ነገር ግን በሰዓቱ ነገሩን የያዙትም ሆነ ተሰምቷቸው የተናገሩት እዚሁ ቲክቶክ ላይ ያሉ የድሬዳዋ ሰዎች ተሰብስበው ይሄ ነገር ትክክል አይደለም በሚል ነበረ እንግዲህ ነገሩ የተናፈሰው ማለት ነው። ነገር ግን ምን ሆነ? እቺን ነገር እንግዲህ ይዞ ያው የሁላችንም የሚዲያ ስራ እንግዲህ ነው አይደል? ወሬ የለም። ሰሞኑን ፖለቲካውም ስላስቸገረ እነ ፖለቲከኞች እነማ ምናምን ነገር ወዴት ሄዱ ማለት ነው። እቺን ነገር ይዘው ማናፈስ ጀመሩ። እንዴት ይሄ ይሆናል ምናምን ተባለ። በጣም ሲሪየስ ሆነ። ስለዚህ ይሄ ነገር እንግዲህ ወደ ከንቲባዎቹም ወደም ደረሰ ነው የሚባለው እና አሁን ለምሳሌ እንደ ሰውኛ በአንድ ከንቲባ ለምን ይሄ ነገር ተባለ ቢባልም ራሱ ቤተሰብ ያለው ነው፣ ሚስት አለው፣ ልጆች አሉት። ይሄን ነገር እየሰማ እንዴ ቢባል ይሰማል። በእውነት ይሄ የፖለቲካ ጉዳይ ሳይሆን የግል የራስ ጉዳይ ይመስለኛል። ለምን እኔ ልጆች የሚለብሱትን ልብስ የሚያጣጥልብኝ ህብረተሰብ ቢመጣ ያናደደኛል እና ሲሪየስሊም ባይታይ ግን አንድ አክሽን እንደሚያስፈልገው ሁላችንም የምናውቀው ነው እና እኔ ለዚህ ነው አሁን ይሄን ነገር ላቀርብላችሁ የፈለኩት። በልጅቷ ብናዝንም ነገር ግን ህግ መፈጸም አለበት። በቃ ይህንን ዋናው ነገር። እንደዚህ አይነት ነገሮችን ከአንድ ቦታ ካልጀመር ነው ትናንት እንደዚህ ነበርና ዛሬ ለምን በሷ ላይ ነው። በቃ አንድ ነገር ሲጀምር እግዚአብሔር ባለው በአንድ ቀን ነው የሚጀምረው። ይሄ የታወቀ ነው። በዚህ ልጅ ላይ እንግዲህ ይሄ ነገር ወድቋል። ነገር ግን ለሁላችንም መጠንቀቅ መኖር አለበት። ከዚህ በፊት በነበረው በአዶናይ ላይ በጣም ተናግሬያለሁ ይሄን ጉዳይ። እንደፈለገን እንናገራለን፣ እንደፈለገን እዚህ ህብረተሰብ ላይ መጥፎ ነገር እናደርጋለን። ስለ እውነት እኔ አሁን በልጅቷ ላይ ብታዩ ልጅቷ ብዙ መጥፎ ነገር ታደርጋለች። ምንም ጥያቄ የለም። ልጅ ነች። ልጅነቷ ነው። እቺ ልጅ 18 ዓመት ሞልቷታል። ንግግሯ በጣም ከባድ ነው። ለልጆቻችን የምታስፈራ ነች። እኔ በራሴ ስለማውቀው ነው። እኔ ልጅ አለኝ፣ ሴት ልጅ አለኝ። በዛ በደንብ የማውቀው ነገር ነው። በቲክቶክ ውስጥ በጣም ዝና አላት። በሚሊዮን የሚቆጠር ህብረተሰብ አላት። ሰው ልጅ እንደዚህ የሚሆነው ከመስመሩ የወጣ ለየት ያለ ነገር ሲያደርግ ነው። የምታረገው ነገር አንዳንዱ በጣም አይመችም።
ምንም ጥያቄ የለውም። በዚህ እድሜዋ ብዙ ነገሮች ውስጥ ገብታለች፣ የታወቀ ነው። ቀልድ ሁሉ ተደርጎባታል ማለት ነውና ይሄ ለኔ ከባድ ነው፣ ምንም ጥያቄ የለውም። ስለዚህ ለሁሉም የሚመች ነገር አርጋ ቢሆን ኦኬ፣ ግን አይደለም። ይሄንን ህብረተሰቡ ማወቅ አለበት። ልጅ ነች፣ አዎ ልጅ ነች። ልጅ ስለሆነች መታረም አለባት። የምትታረመው በአፍ ብቻ አይደለም። አንዳንዴ እንደነዚህ አይነት ነገሮች ሊያጋጥሙ ይችላሉ። በክፉ እንዳታዩት ነገሩን። ነገር ግን የግድ አንድ ቦታ ለመጀመር ስላለበት ይሄ ነገር ተጀመረ። እስቲ ፖለቲከኞች ደግሞ እንዴት እንደቀያየሩት ነገሩን ላሰማችሁ። ሌባ ማባረር አለብን። ኤርትራዊት ናት ልንገራችሁ። እነዚህ እኮ ባሎቻቸው ማታ ማታ እንዲሸረሙጡ ወደ ከተማ የሚልኳቸው ናቸው። ዱ ዩ ኖ ጋይስ? አንበሳ እየሰበሰቡ ባሎቻቸውን የሚያበሉ ናቸው። ኤርትራዊ ናቸው። ባላቸው ኤርትራዊ ነው። አይሰሩም። ማታ ላይ ቦርሳ ይዛ ሂዳ የሚያስቆማቸው ሴቶች ናቸው። አረ አማራ፣ አረ በጣም 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 ይደብራል። አማራዎች what you do? ያቺ እኮ እስላምና ክርስቲያን ናት። ባሏ ክርስቲያን እሷ እስላም። እንዴት እንደምታላግጥ ሞራል ቢስ! እንዴት እነዚህን ሰዎች ትከተላለች? ውጡ አማራዎች። ለነገሩ የሚከተላቸው አማራ አይደለም በብዛት ይሄ ደቡቡ ምናምን፣ ይሄ ደንቆሮ መሀይሙ ኦሮሞ ምኑ፣ ይሄ ሻቢያው ራሱ ትግሬው ምናምን የሚያጅባቸው። አማራ እዚያ ጋር እንዳትገኝ ልክስክስ አስረግጬ ነው የምነግርህ። ለምን ነው በኦሮሞ የምታሳበቡት? ለምንድን ነው በሌላ ነገር የምታሳበቡት? ማሰር ከፈለጋችሁ ራሳችሁ እሰሩ። በቃ እናስራታለን። የጠረጠርናት ነገር አለ። ያን የለባትም። ጃኒ እንደዚህ አታደርግም። ጃኒ ፋኖ ናት። ጃኒ ምናምን ናት። አሩ ሲሪየስ ጃኒ እንኳን ለትግል አይደለም ወሬ እንኳን ስታወራ እንኳን ለቁም ነገር የምትይዛት ልጅ አይደለችም። በጣም ልጅ ናት ጃኒ። ከመጫወት ከመናገር ምን ከማለት በስተቀር ምንም የምታደርገው ነገር የለም። ምንም ጃኒ እውነት እንደሆነ እሷ አረ ስለ እግዚአብሔር አረ ተው፣ አምላክ አለ። ተው ስለ እግዚአብሔር። ኢትዮጵያ ውስጥ ያላችሁ ባለስልጣኖች፣ እታች ያላችሁ ባለስልጣኖች፣ አረ ሰውየውን ስም አታጥፉ። አረ በጎ ነገር የሚሰራ አለ እዚህ ስርዓት ውስጥ። እኔ ይሄንን ወይዘሮ አዳነች አቤቤ ይስሙልን። ኦአልን ጮህን አናገርን። ምን ብላ ነው የተናገረችው? እስቲ ንገረኝ። ምን ብላ ነው የተናገረችው? ምንም ብላ አልተናገረችም። ተናገረች ስትሏት ይቅርታ ብላለች። ሐዋሳ ወንዶች ላጀ ሲታደል ከአህያ በኋላ ነው እንዴ የተሰለፋችሁት እያላችሁ ተሳደቡ አይደል እንዴ? እና የሐዋሳ ሰው ለምን አላሳሰራችሁ? ብዙዎቻችሁ እንደዛ ትላላችሁ፣ ትሳደባላችሁ። የሐዋሳ ወንዶች ላጀ ሲታደል ከአህያ በኋላ ተሰልፈው ነበር ትላላችሁ። ሁለት ነገር አለ። ወይ የድሬዳዋ ተወላጆች ጠንካራ የሆነ ማህበር አላቸው፣ ወይ ልጅቷ ከሌላ ግለሰብ ጋር ምናልባት እዚህ ጋር በግልጽ ባልተገለጸ መንገድ እሰጣ ገባ ውስጥ ገብታለች፣ ወይ ጀስት ሌላ ጸብ ውስጥ ገብታለች፣ ወይም በቂም በቀል የሚፈልጋት ሰው አለ። እነዚህ ሶስቱ ነገሮች ናቸው የሚሆኑት። ወይ የድሬዳዋ ነዋሪዎች አይ ዶንት ቲንክ እኔ ድሬዳዋዎችን በጣም ነው ማቃቸው። አይ ዶንት ቲንክ የድሬዳዋ ሰው ከሷት ነው። እኔ ድሬዳዋ ሰው ጊዜ ኖሮት ሰው ይከሳል ብዬ አላስብም። ወጋኛ ጆርመን አገር ያሉ ጋጠወጦች እነ ጁጂክያ በተለያየ ዓለም ያሉ ከውስጡም ከውጭም ያሉ ጋጠወጦች በመተባበር እንዴት ጂኒ ትታሰራለች? ጃኒ ምን አጥፍታ ነው? የድሬ ሰዎች የፍቅር ሰዎች ናቸው ትባሉ ነበረ። ሎካ ፋራ ናቸው። እንኳን ደስ አላችሁ። ጃኒን አሳሰራቻን እንኳን ደስ አላችሁ ያላችሁ አላችሁ። እንኳን ሁላችን ነው አብሮ ደስ አለን። እንኳን አሳሰርናት። ምን ነው ጋጠወጦች እንደው ከሞላ ዓለም ተሰባሰባችሁ? ምን የሷ ጉዳይ የራሽያና የዩክሬን ጉዳይ የዓለም ጉዳይ ነው። የሷ ጉዳይ ከሷ ውስጥ አጀንዳ የለንም አላችሁ። ዶጋረ ግን እንኳን ታሰረች ምን አባታችሁ ታመጣላችሁ? ምድሮ ጋጠወጥ ተሰብስበው እንደ ጭራሽ ስድብ ይጎርማቻል። ይሄ በጊፍት የባረክነው በአንበሳና በአበባ የባረክነው አዲሱ አማኝ ዮኒ ሞጋኛ ራሱ በዚህ ጉዳይ በሽታው አልተነሳበትም መሰላችሁ? ሙልጭ አርገ የዱሬን ሰው ሙልጭ አርገ ነው ያንጓጥጥ። ሙልጭ አርገን የተሳደበ ነውረኝነታችን በልካቸው ብታደርጉት ምን ችግር አለ? በገንዛ ፈሴ አስሜን መቆስቆሴ አለ ሰውየው። በገንዛ ፈሳና አስማን የቆሰቆሰች
በለፈለፉ ይጠፉ ዝም አትሉ ሎከት አታበጁለትም ጥጋባን እንዴ አንዳንዶቻችሁ የምትበሉት እንጀራ እንደ ጋንጃ ነው ያሶክራችኋል እንደ ጋንጃ ያሶክራችኋል በቃ የምትናገሩትን የምትሰሩትን የምትርቁጡትን አታውቁ አሁን እንግዲህ መታወቅ አንዳንዴ ብዙ ነው ለብዙ አይነት ነገሮች ይዳርጋል በእንደዚህ ሰዓት ላይ ደግሞ ያ እንግዲህ መጠንቀቅ የሁላችንም ግዴታ ነው ምክንያቱም ሶሻል ሚዲያው በተለያየ አይነት መንገድ በተቻለ መጠን ወሬ ህብረተሰቡን የሚያነቃቃና እንደዚህ አይነት ሁከት ፈጥሮ እንግዲህ ያው ከዚህ ከመንግስትም ጋር ከምን ጋር ለማጋጨት የማይደረግ ነገር የለም በእውነት ከሆነ በድሬዳዋ ውስጥ ሁላችሁም እንደምታውቁት በጣም ደስ የሚል ነገሮች ይደረጋሉ በተለይ እኛ አዲሱ እንግዲህ ከንቲባ ከመጡ በኋላ የማይደረግ ነገር እንደሌለ ሁላችሁም ታውቃላችሁና በእንደዚህ አይነት ኩርፊያ ሰዓት እነሱ ወይም መንግስት እዛ አካባቢ ያለ ኃይል ዝም ቢል ጥያቄ ውስጥ ሊያስገባ ይችላል ብዬ እጠብቃለሁ ገምታለሁ ምክንያቱም ፖሊስ አይ ቲንክ የዛሬ 2 ወር ውስጥ ነው ምንም አይነት ነገሮች ላይ ኢንቮልቭ እናደርጋለን ብሎ ቃላቸውን ሰጥተዋል እና ይሄንን ነገር እስከተናገረ ድረስ ለምን አይቀለድበትም ማለት ሊቀለድ ይችላል የሆነ ቀለል ያሉ ነገሮችን ማድረግ ይችላል ድሮም እነሱ ተጫዋች ተቀላጆች ናቸው ሲሪየስ አይደሉም በእርግጠኝነት ነገር ግን ዝም ማለት ስላልፈለጉ ያደረጉት ይመስለኛል እንጂ በእውነት እቺ ልጅ እንዲሁ በጣም ከባድ ጉዳት ላይ ለማድረስ አይደለም ነገር ግን ያው እንደ ኃላፊነት አንድ የሆነ መስመር አትሊስት ሄዶም አሳስሮም ቢሆን ሄዶ መጠየቅ እኮ አለ እስቲ እቺ ልጅ ትምጣና ተጠይቅ ሊሆን ይችላል ገና ያላለቀ ጉዳይ ነው እንግዲህ አሁን ሰኞ ነው እንግዲህ ይሄ ነገር የሚታወቀው ማለት ነውና ነገር ግን ገና የሳቸው ጉዳይ ሳያልቅ የተጠራችበትም ታሰርችበትም ጉዳይ መፍትሄው ሳይታወቅ ፍርድ ቤት ሄዶ መንስኤው ይሄ ነው ሳይባል በቃ ሶሻል ሚዲያው ተጥለቅልቋል በጣም በክፉ በመጥፎ አይነት መንገድ እና ለፖለቲካም ለምንም ዳረገ ማለት ነው እኔ በዛ ምክንያት በመሆኑ በጣም ነው ያዘንኩት በሌላ በኩል ግን ያው ማንንም ሰው ይሄን ሶሻል ሚዲያ ለትምህርት ለጥሩ ነገር ቢያውለው ጥሩ ነው ብዬ ማምን ሰው ነኝ ምክንያቱም የበዛውና ከዚህ በፊትም እንደተናገርኩት ያስቸገረን ልቅ የሆኑ ንግግሮችና ክፉ የሆኑ ስታይል ነገሮች ማየታችን አንተ ትልቅ ምናምን ነው ለልጆቻችንም ቢሆን ያንን አይነት ማህበረሰብ ፈጥረን ምንም የምንጠቀመው ነገር የለም በእውነት እና ሁላችንም አንዳንዴ እንዲሁ አስተያየታችሁን ስትሰጡ የምፈልገው ምንድነው አትሊስት ያገናዘበ ነገር ቢኖረን ጥሩ ነው ብዬ አስባለሁ እንደዚህ አይነት ሰዎች ሞልተዋል ታዋቂ ሆነዋል ነገር ግን አንዳንዴ ምን አለ ጥሩን ነገር ጥሩን ባህላችንን ጥሩን ነገራችንን ቢያሳዩ የሚለውን ነገርም አንድ ላይ ብናየውና ይሄን ክፉን ወይም ቀልዱን ነገር ደግሞ አንድ ለቀቅ ብናደርገው ጥሩ ነው ብዬ አስባለሁ የራሳችሁን አስተያየት ስጡ እስቲ ደግሞ ሌሎች ምን ይላሉ በተስፋ የድሬ ህዝብ አካባቢ ያለ ህብረተሰብም ሆነ ሌላው ስለ ድሬ ያለው ስሜት ምንድነው የሚለውን ደግሞ ብዙ ስለተወራ እሱን ደግሞ ጠብል አድርግላችሁ ድሬ ሳፋጣ ያቁም ድሬ ራሳችሁን ማስከበራችሁ ተመችታችሁኛል ለሌሎቻችንም ትምህርት ነው ይሄንን ማንካ የመሰለ አፋችንን እየመጣን እዚህ ሶሻል ሚዲያ ላይ የሚያዳምጠን አገኘን ብለን እያለን ስከፍት ወዴት ነው የሚወስደን ወደ ሸቤ እኔ ከዛሬ ጀምሮ ነው ራሴ አፌን መግራት አለብኝ ሸቤ እንዳይጠብቀኝ ይሄ ለሁላችንም ትልቅ ትምህርት ነው አፍ ሲከፈት እስር ቤት እንደሚያስገባ ተምሮ እያንዳንድሽ ሰጂ ሸቤ ተጠቀለሽ እንዳትገቢ እያንዳንድስ ሶሻል ሚዲያ ከፈትኩ ብለሽ ከፍተሽ አፍሽን ስከብቺ ሶሻል ሚዲያ በጆን ዳንኤል አልተማርንም አሁን ደግሞ ሌላ አናዘር ትምህርት በኤክስ ዋይፍ እና በኤክስ ሃዝባንድ የእስር ምክንያት ሶሻል ሚዲያ ላይ ያለ አንጎል ፈቷ አበሻ ጥንቃቄ ልናረግ ይገባል እኔ ራሴ ሾቤ እንዳልገባ መጠንቀቅ አለ ይሄ ለሁላችንም ትምህርት ነው እየመረረሽም ቢሆን ዋጪው እያንዳንድሽ ማለት ነው እቺኛዋ ስትፈታ እቺኛዋ ደግሞ ገቢ ሆናለች ማለት ነው ቲክቶከሮች 2 ሚሊዮን 1 ሚሊዮን ፎሎወር ተሸክማችሁ ለምንድነው ስነ ስርዓት የማይኖራችሁ የምትናገሩትን ነገር ለምንድነው ማትጠነቀቁት ህግ ያለበት ሀገር ውስጥ ነው ያለነው የድሬዳዋን ህዝብ በጅምላ በዛ መልክ መናገር አግባብ አይደለም ባትታሰር ነበር የሚገርመው ህጎች አሉን የጥላቻ ንግግርን ለመደንገግ የወጣ አዋጅ አለ ወንጀል ህጉ አለ የተለያዩ ህጎች አሉ እንደፈለግን እንዳንናገር የሚያግዱን ማለት ነው ፎሎወርስ በዛልን ማለት እንደፈለግን እንሆናለን ማለት ሳይሆን
እንደውም ኃላፊነት ነው ሊሰማን የሚገባው። ጥንቃቄ ልናደርግ ይገባል ማለት ነው። ነገሩ ያሳዝናል። በህዋነት የተናገረችው ሊሆን ይችላል። ነገር ግን ይሄንን የሚያክል ፎሎወር ያለን ሰዎች እድሜያችን ከ18 በላይ የሆንን ሰዎች መጠንቀቅ መቻል ደግሞ አለብን። ኃላፊነት ሊሰማን ይገባል። ብዙ ሰውን የሚሸወደው ህግ ምናምን የምትኛው ህግ ነው ምናምን ትላላችሁ። ኖ ትረስት ሚ ዜር ኢዝ ሎው ህግ አለ። አሁን አሜሪካ ውስጥ ነው ያለሁት እኔ። ሚኒሶታ የሆነ ወንጀል ብሰራ መንግስት ይዘኛል አይደለም እንዴ? ኢትዮጵያ ውስጥ ወንጀል ስትሰራ ትያዛለህ። ወንጀል በነገራችን ላይ በድርጊት ብቻ አይደለም፣ ንግግርም ወንጀል ነው። ዛትስ ዋይ ጥንቃቄ ማድረግ ያለባችሁ፣ ዛትስ ዋይ ሰዎች መጠንቀቅ ያለባችሁ። ግን ምንድነው ወንድም እህቶቼ በጣም ማወቅ መማር ያለባችሁ ነገር ቢኖር ምንድነው ለንግግራችሁ መጠንቀቅ። ስፔሻሊ ቲክቶክ ላይ ጥንቃቄ ማድረግ ያለባችሁ። ቲክቶክ ላይ ትንሽ ጌም የምትጫወቱ ሰዎች፣ ትንሽ ብር የምታገኙ ሰዎች የሆነ 100 እና 150 ሺህ ፎሎወርስ ሲኖራችሁ ሌላ ዓለም ውስጥ ነው የምትገቡት። በቃ ከናንተ መንግስት የምትገለብጡ ምናምን ይመስላችኋል። በእውነት እኔ አንዳንድ ሰው በጣም ነው የሚገርመኝ። በቃ የሆነ ራሱ ሌላ ዓለም ውስጥ ነው የሚከተው። ትረስት ሚ 10 ሚሊዮን ፎሎወርስ ኖሮ ወንጀል ሰርተ ብትታሰር 100 ሰው መጥቶ አይጠይቅህም። እርግጠኛ ሁኜ ነው የምነግርህ። ከዛ ሚሊዮን ሰው ውስጥ 100 ሰው መጥቶ አይጠይቅህም። ማን ነው የሚመጣው? እናትና አባትህ፣ ወንድሞችህ፣ የገዛ ዘመዶችህ። ለነሱ ነው አደጋ የምትፈጥረው። በሰላም እየኖርክ ራስህን ማኖር ሲገባ ከዛ ውጪ ወደ ሌላው ዓለም ራሴን አስገባለሁ ብትል ዘር ይዘለው በቃ ህግ አለ። ህግ መከበር መቻል አለበት። እኔ ትክክለኛ የሆነ ነገር ሲደረግ በጣም ነው የምደግፈው። የጃኒን ደግሞ እያልኩ አይደለም። ጃኒ ትታሰር አትታሰር፣ ጥፋት ይኖርባት አይኖርባት ወላሂ እኔ የማውቀው ነገር የለም። ግን ምንድነው የሰው ልጅ መጠንቀቅ ያለበት ነገር ቢኖር እዚህ ሶሻል ሚዲያ ላይ የሚደረግ ነገር ወደ ህግ ሊወስዳችሁ ይችላል። ወደ ህግ ከወሰዳችሁ ደግሞ ከመጠየቅ ወደኋላ አትሉም። አሁን ያለው ፖሊስ ምን እንደሚያካክሉ አይታችኋል። ነው የምነግርህ እኮ መንግስት እኮ እንደ ድሮ ይሄ ምርመራ ምናምን ውስጥ አይገባም። ኤቪደንስ ነው የሚሰጥህ። እዚህ ቁጭ ብሎ አንተ የምታጠፋውን ጥፋት ያያል። አዎ በእውነት በተለይ በውጭ ሀገር ያለን ሰዎች እኮ ይሄን ነገር በደንብ እናውቃለን። በእንግሊዘኛ ያለ ሶሻል ሚዲያ ያለበት ጣጣ ብዙ እንደሆነ ሁላችንም ከዚህ በፊትም በየቦታው የምንሰማው ነገር ነውና የግል ነገሮችን መንካት አይቻልም። መንግስታዊ አካላቶችንም የተወሰነ ደረጃ ነው ሄድ የሚቻለው። ስድቦችም ሁሉ አንዳንድ ቃላቶች በጠቅላላ በኮፒራይት የተከለከለ ነው። ስለዚህ ብዙ ነገር ተጠንቀቀን ነው የምንሰራው። ኢትዮጵያውያን የታደል ነው ምንድነው አሁን እቺን ቋንቋ ስለማያቅ ኤአዩም ምኑም ስለማያቅ እንደ ልብ እንደዚህ ተንቦራቀን ነው ያለ ነው እንጂ ወደፊት እየመጡ ነው እነዚህ ሰዎች። አማርኛን በደንብ ያወቀ ሰዓትና ኮፒራይቶች በስነ ስርዓቱ በገቡ ሰዓት እንደዚህ ሁሉ መሆን ይቀራል። በእውነት ነው። ከዛ ውጪ ደግሞ ኢትዮጵያ ውስጥ ነኝና ኢትዮጵያ ውስጥ ብቻ ነው የምታሰረው ሌላ ቦታ በሆነ አልታሰርም የሚለውን ህብረተሰብ ራሱ ህግ ያስተካክላል። ኢንተርፖል ምናምን ይሄ ነው ስራው፣ ሌላ ነገር አይደለም። አንድን ህብረተሰብ ማንቋሸሽም መስደብም ዋጋ ያስከፍላል። ይሄ ምንም ጥያቄ የለውም። ጊዜ ይፈጃል እንጂ ቴክኖሎጂ ላይ አልደረስንም። የቋንቋ ችግር አለብን። አንዳንድ ነገሮች ይበላሻሉ። በተስተካከለ ሰዓት ግን ይሄ ነገር በሌላው ዓለም ያለ ስለሆነ እኛም ሀገር ላይ መፈጸም ያለበት ነገር ስለሆነ በእንደዚህ አይነት ነገሮች መጠንቀቅ ያለብን ይመስለኛል ብዬ አስባለሁ። በተረፈ እቺ ልጅ የሰራችው ነገር ሁላችንም ያሳዝኑናል። ምክንያቱም ልጅ ነች፣ በትክክለኛው ልጅ ነች። ልጅነቷ ግን ትምህርት እንድትማርበትና እንድታድግ እንጂ ልጅ ሆና እንድትቀር አያስደርጋትምና ሌሎችም ደግሞ የሷም ጓደኞችም እህቶችም ይሄን አይነት ነገሮች አይቱ ወንዱም ያው ሁሉ በዛ እድሜ ያለ ህብረተሰብ መማሪያ እንግዲህ እንደምትሆን እርግጠኛ ነኝ። በተረፈ ድሬ ህዝብ በእርግጠኝነት እንዲህ የከፋና ሁሉ ነገር በልቡ ይዞ ቁጭ የሚል ነገር አይደለም። ይቅርታ ብላለች። ይቅርታዋን ደግሞ እንደሚቀበሉ በእርግጠኝነት እኔ ተማመናለሁ በዚህ። ምክንያቱም እንደዚህ ሀጃ የሌለው ህብረተሰብ ነው። ስለዚህ በእርግጠኝነት በዚህም ደግሞ ተስፋ ያደረገ ብዙ ሰው ስላለ እስቲ እሱን ደግሞ ትንሽ እንስማ። ጃኒ ስህተት ሰርታለች። ውስጥ ከጃኒ የበለጡ ብዙ ስህተት የሰሩ ሰዎች አሉ የሉም አይደለም አሉ። ከጃኒ የበለጡ በጣም ብዙ ሰውን ያስቀየሙ፣ ዘርን ያስቀየሙ፣ ዘርን የተቹ የሰደቡ የሉም አሉ። ነገር ግን ድሬዳዋ
ከንቲባ በእንደዚህ በቃ ስለ አገሩ ላይ ስለሚደረገው ነገር ቀልድ አያውቅም። በጣም ፍቅር የሆነ ሰው ነው። በጣም ጥሩ የሆነ ሰው ነው። መልካም ሰው ነው። ከህዝቡ ጋር አብሮ የህዝቡን ሁሉን ነገር የሚሰማ ከንቲባ ነው። የሚያዳምጥ ነው። የሆነ ነገር ሲያይ የሚጠይቅ ነው። ለዛም ነው ይሄንን ነገር ወደዛ መታ እንድትጠየቅ ያደረገው። ስለዚህም እሱም ትክክል ነው። ግን እኛ የምንጠይቀውና እኛ የምንለው ይቅርታ ነው። በቃ ከይቅርታ በላይ ምንም አንልም። እውነቴን ነው። በቃ የድሬዳዋ ከንቲባ እንደምታዩት ነው። ባህላት ሲደርስ ቁልቢ ሲከበር የተለያዩ ነገር ከህዝብ ጋር አብሮ ሆኖ የሚሰራ ሰው ነው። ስለዚህም የድሬዳዋ ህዝብ ቅር ካለው ይጠይቃል፣ መብት አለው፣ ህግም ይልሃል። ስለዚህም ተጠይቃለች። መጠየቋን በክፋትም በምንም አትዩ። በተቀረ ሶሻል ሚዲያ ላይ በዘር በወሬ በፖለቲካ የምታነካኳት ሰዎች እንደው ተውት። የሶሻል ሚዲያን ወሬ አይደለም፣ እግዚአብሔርን አምላክን አላህን ጌታን መድኃኒዓለምን ፍሩ። ቢያንስ የእናንተን እድሜ ሩብ የኖረች ልጅ አይደለች፣ ትንሽዬ ልጅ ናት። በዚህ ደረጃ እሷ በዚህ ገብታ ኧረ ተው፣ ኧረ ለሚያልፍ ቀን የማያልፍ ቃል አትናገሩ። ተው ተው ተው። የምትናገሩት ንግግር መቼ የቱ ጋር ጃኒ እንደዚህ አይነት ነገር ታውቃለች? ዝም ብላ እንደመጣላት የምታወራ ልጅ እኮ ናት። የምትንቦተረፍ ልጅ እኮ ናት። ላይቭ ላይ የምታወራውን ቃል እንኳን አትመለከቱትም። ሰላም እንደምን አመሻችሁ። ለድሬ ህዝቦች መልእክት አለኝ። እባካችሁን የድሬ ህዝቦች ኢትዮጵያ ውስጥ ማንነታቸው ቶታሊ የማይታወቅ ብዙ ህዝቦች አሉ። የድሬ ህዝብ ግን ድፍን የኢትዮጵያ ህዝብ የሚያውቀው የሚወደው አብዛኛውን ጊዜ በመጽሐፍ በዘፈኖች በተደጋጋሚ የሚነገርለት ባለው ንጹህና ፍጹም ማንነት የሚቀርብ አርቲፊሻል ማንነት የማይለብስ ባለው ኦሪጂናል ማንነት ከሰው ጋር የሚቀርብ እንደሆነ ይታወቃልና ጃኒ አልተሳሳተችም አንልም፣ ተሳስታለች። ግን ልጅነት ልትሉት ትችላላችሁ፣ ጊዜያዊ ሞቅታ ልትሉት ትችላላችሁ። ሰው ስለሆነች ብቻ ስታለችና በሕያው እግዚአብሔር ስም ይቅርታ እንዲያደርግላት የድሬን መስተዳደር የድሬን ህዝቦች በአጠቃላይ እንጠይቃለን። እናመሰግናለን። ጃኒ የሚጠቅማት ምንድነው? የእናንተ ዝምታ ነው። እናንተ ዝም ስትሉ ነው። እዛ ጋር እርስ በእርስ ሳትሰዳደቡ ስቀሩ የሆነን ሰው ሳትሰድቡ ስቀሩ ነው። ያ ነው የሚጠቅመው። ስለዚህ ባካችሁ የምትሳደቡ ሰዎች ገስት ገብታችሁ በቃ ኢሹ አርጋችሁ እንደ አዲስ ባወራችሁ ቁጥር ነገሩ እየከረረ ይሄዳል። ስለዚህ ከቻላችሁ ቲክቶክ ላይ ያለው ነገር መቀየር ነው፣ ለእሷ የምታስቡ ከሆነ ማለት ነው። ፍጹም ልክ አይደለም የጃኒ መታሰር ብዬ ለመሟገት ወይ ለመከራከር አይደለም ፖስቴ። ተረዱ በሞቴ ስህተት ሰርታለች፣ አሁን አጥፍታለች። ያንንም በማመን ይቅርታ ብላለች። ይቅርታ መጠየቅ ከተጠያቂነት ከህግ አያስጥልም። ግልጽና ግልብ ነው፣ እናውቃለን። ያንንም ግና ከቀድሞ ማንነት ካላት ባህሪ አንጻር ሰርታም ስለማታቅ እንዲህ አይነት ምግባር የዋህነቷንም ከግምት አድርጋችሁ ቅጣት አቅልሉላት። ድሬ ፍቅር ናችሁ። አዎ ውድ የኢትዮጵያ ቤተሰቦቼ እንግዲህ በእውነት እንደተባለውም ይቅርታ ብላለች እስካለች ድረስ እንደገና ደግሞ የእድሜዋም ነገር ታይቶ መቼም ይቅርታ እንደሚደረግላት የሁላችን ተስፋ ነው እና በዚህ አይነት ስሜት ውስጥ ሁላችንም መሆናችን እንግዲህ ከድሬም ከንቲባውም ከምንም እንግዲህ የሆነ ተስፋ ያለው ነገር እንጠብቃለን። ስለዚህ ይቅርታዋን እንግዲህ ህብረተሰቡ እንደተቀበላት ሁላችንም በተቻለ መጠን እንደዚህ ማሳየት አለብን። በተረፈ ግን ስህተት ማንም እንደሚሰራ ተብሎ እንደነዚህ አይነት ነገሮች መቆም ስለሌለባቸው በእንደዚህ አይነት ነገር መኖሩ ለሁላችንም ትምህርት እንደሆነ ተረድተን በእንደዚህ አይነት ተግባር ውስጥ ያለ ህብረተሰብ ራሱን እንዲቆጥብ እያልኩኝ እንግዲህ ዛሬው ፕሮግራም እንጨርሳለሁ ማለት ነው። መልካም ጊዜ ይሁንላችሁ። እንደተለመደው እንግዲህ ኮሜንታችሁ አይለኝ። አዲስ የሆናችሁ ሰብስክራይብ አድርጉ። ቤቴ ላይክ ይፈልጋል፣ ላይክ በደንብ አድርጉልኝ እያልኩ ልሰናበታችሁ። እስቲ ደግሞ የሚያስቅም እንግዲህ በዚህ ጉዳይ የተነገረ አንዱ አለ፣ ደስ ስላለኝ አቀርብላችኋለሁ። በተረፈ መልካም ጊዜ ይሁንላችሁ። ጃኒ እያለቀሰች ነው። እስር ቤት አትማማም። እንትናም ታስራ ከእርጉዞና ታስራ ወጣለች። ትወጣለች። ምንም ያስለቅስ ነገር አለ? እስር ቤት ምን ያስለቅሳል? ታስራለች፣ ትቆያለች። እግዚአብሔር ካለ ደህና ሳቢ ሰርታን የገባችው በስር ያቀብሏት ጆን ዳንኤልን ያገናኛት አርግዛ ትውጣ። ልጁም ሲወጣ ሁለት ልጅ ይኖረዋል። ፖሊሶቹን እንደምንም ትትት ብላ
ሳቢ ተቀብላቸው ጆን ዳንኤልን እዛ ያገናኟታል። አርግዛት ውጣ። ይሄን ፈልጋ ነው የሚያሳስር ስራ የሰራችው። እስር ብርቅ ነው እንዴ?